ከሁላችን በሰማያት ያለ ተለይቶ ይሞገስ ክቡር ስምህ ሳበሙሉ ዘቡ ቀለጠ እኔ ቀለጠ ጋሼ አዋንጭ ቀለጠ ላይ ተመልካቾቻችን እንግዲህ ተከታትለን የተመለስነው ከዛሬ 12 ዓመታት በፊት ቤቶች ድራማ ሲጀምር የነበረው የመጀመሪያው ትዕይንት ምን ይመስል ነበር ብለን ቅንጭብ አድርገን ተመልክተን ተመልሰናል። እንግዲህ በዚህ ሰዓት እዚህ ስቱዲዮ ውስጥ ቤቶች ላይ ይሳተፉ የነበሩ የቤቶችን ቤተሰቦች አንድ ላይ ከነሱ ጋር ቆይታ ልናረግ በዛሬው ልዩ ዝግጅታችን ወደናል። እንግዲህ ከነሱ ጋር ቆይታ እናደርጋለን። ከፈለፊቴ ንጹህ አለች፣ ብስራት አለ። ንጹህዬ እንግዲህ ሀዘን ላይ ናት፣ የሀዘን ወቅት ላይ ናት። ነገር ግን እኛ ስንጠራት አክብራ ያው ቤቴ ነው ብላ መታለች። ሀዘኑን በልቧ ያዝ አድርጋ ማለት ነው። እኛና አክብረሽ ስለመጣሽ ከልብ እናመሰግናለን። እንዲሁም ደግሞ ፈጣሪ መጽናናቱን እንዲሰጥሽ ኤቢሲ ይመኝልሻል። እንግዲህ ዛሬ ያገናኘን ቤቶች ድራማ ነው። ቤቶች ድራማ ላይ እንግዲህ በጣም ረጅም አመት የመጣ ነው። 12 አመታት ሆኖታል። በዚህ 12 አመታት ውስጥ ምን አይነት ጉዞ ነበር የሚለው ነገር በደንብ አድርገን እንቃኛለን። የዚህ ሰዓት የፕላቲኒየም ስፖንሰሮቻችን ግን ለማስታወስ ወዳለው አዋሽ ባንክና ኢትዮ ቴሌኮም በፕላቲኒየም ደረጃ ወደ እናንተ እንዲደርስ ይሄ ልዩ የበዓል የትንሳኤ ዝግጅት ምክንያት ሆነዋል። ከሐዋሳ ስቱዲዮ ደግሞ በጣም ምትገም ማለት ቤት ሆናችሁ ማን ሊሆን ይችላል የምትሉት ሰው ይገኛል። ከሐዋሳ ስቱዲዮ እንደምትመለከቱት ጥላሁን ጉክሳ ከራሳችን ስቱዲዮ እዛ ይገኛል። እሱም የተለያዩ ሀሳቦችን ያንሸራሸርን ከኛ ጋር ቆይታ እናደርጋለን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። በዓልን መቼም እኛ አፈፍ አድርገን ወስደንባቸዋልና ባፈፍ ብቻ ይከለጽም የዛሬው እንግዲህ 12 አመት ቤቶች ድራማ ላይ ቆይታ ተደርጓል። በኢትዮጵያ ታሪክ ብቻ ሳይሆን በመላው በዓለም እንግዲህ ትልቁ የሚባለው ፍሬንድስ የሚባለው ድራማ ራሱ ሲትኮም ራሱ 10 አመታትን ነው እይታ ላይ መዋል የቻለው ለሰዎች እይታ ላይ ሲቀርብ የነበረው። ነገር ግን ቤቶች በዓለምም በኢትዮጵያም የመጀመሪያው ሆኖ እንግዲህ ለማለት እንደዚህ ሆኗልና እየታየ ነው የሚገኘው። 12 አመታት ትልቅ ውጤት ነው፣ ትልቅ አቺቭመንት ነው። ጥሌ እንኳን ደህና መጣ። እንዴት ነው? ሐዋሳ ስቱዲዮ ላይ ነው የምትታየኝ። ያለው ድባብ ምን ይመስላል? በዓሉ እንዴት ነው? ወደ አንተ ልምጣ እስኪ። እንኳን አደረሳችሁ የኢቢሲ የዛሬ አስፈጻሚዎች፣ በስቱዲዮ የምትገኙ በአጠቃላይ ሰራተኞች ሁላችሁ እንዲሁም መላው የኢትዮጵያ ሕዝብ የክርስትና እምነት ተከታዮች ለትንሳኤ በዓል እንኳን በሰላም አደረሳችሁ። በዓሉ የደስታ የፍቅር የአንድነት እንዲሆንልን ከልቤ እመኛለሁ። እዚህ አካባቢ በዓሉ በጣም በደመቀ ሁኔታ እየተካሄደ ነው ያለው። ድባቡ በጣም አስደሳች ነው። የእውነት አመት ባል ይመስላል። እንደው ብዙ ጊዜ ወደ አንተው ልመለስና ሐዋሳ ላይ በዓላት ሲደርስ ጥሌ ሩጫ ላይ ነው ባላለውና ሚስጥሩ ምንድነው? እንግዲህ ሐዋሳ ላይ ያሉትን የሚገኙትን እንደገና ደግሞ ወደ ደቡብም ያለውን አጠቃላይ የኢትዮጵያ ሕዝብ እንኳን አደረሳችሁ ለማለትና በዓሉን ከነሱ ጋር ለመዋል ነው። ግን ያው እንደሚታወቀው የባለቤቴ ቤተሰቦች ሐዋሳ የሚገኙ ስለሆነ በዓልን ሁሉ ጊዜ ከነሱ ጋር ነው ማሳልፈው እና ለበዓል እንዳልሽው ወደ ሐዋሳ እንሮጣለን። በጣም ደስ ይላል። ወደዚህኛው ስቱዲዮ እንመለስና እንግዲህ ወደ ንጹህ አንቺ ጋር ልምጣ። ቤቶች ድራማ እንግዲህ ረጅም አመታትን አስቆጥሯል ብለናልና እዚህ ሁሉ ሂደት ውስጥ ደግሞ አለሽ ያለው እና እስቲ ህይወትሽ ላይ እንደገና ደግሞ ትወናው ላይ ደግሞ ያለው ልዩነት ምን ይመስላል በእነዚህ ሁሉ አመታት? ምክንያቱም 12 አመት ማለት በህይወት ውስጥ ቀላል አይደለም። ምን ይመስላል? በዚህ አጋጣሚ 12 ብቻ አይደለም ለኔ 12 ጨርሰን 13 ጀምረናልኛ። እኔ ጥልሽና ፍቄ ደግሞ በዛብህ 14
ይሆነናል ማለት ነው። ቤቶች ወደ ህዝብ ከመድረሱ በፊት የሄድናቸው ጉዞዎች ነበሩ ተቀርጾ ቆይቶ ከዛ ከአመት በኋላ እስኪተላለፍ ምናምን ነበሩ በጣም ብዙ ተዋናዮች ተቀያይረዋል ተመርጠው እስኪመጡ ሶስታችን 14 ሆኖናል ማለት ነው። እንዳልሽው ረጅም ነው በጣም ረጅም ነው ለኔ እንግዲህ እንደ መጀመሪያ ልጄ ለኔ አድካሚ ነገር ነበረው በተለይ የመጀመሪያዎቹ አካባቢ ወደ ህዝብ እስኪደርስልን የነበረ ነገር ነበረ ጉጉት ነበረ በጣም እንደ ተዋናይ ስኬቱ መቼም ከህዝብ ስራው ወደ ህዝብ ሲደርስለት ነው አይደለና ሌሎች ስራዎች በሰራም ከዛ በፊት በደንብ ግን ህዝብ ጋር ለመድረስ መንገድ የሆነኝ ቤቶች ነውና እሱን እድል ለማግኘት ከህዝብ ጋር እስክንገናኝ ስራውን ህዝብ ወደደው አልወደደው የሚለው ነገር እስክናይ ድረስ በጣም ጉጉት ፈተና በጣም ብዙ ፈተናዎች አልፈናል እግዚአብሔር ረዳንና ስኬታማ ሆነ ከዛ ደግሞ በስራዎች ውስጥ ሆነሽ ደግሞ የሚያስደስቱም በግሌ ነው ማለት የሚያስደስቱም በጣም የሚያስደስቱ ነገሮችን አይቼበታለሁ ቤቶች ውስጥ ሆኜ በጣም የሚያሳዝኑ ነገሮችን አይቼበታለሁ በጣም መወዳት የስራ ባልደረባዬን አጥቻለሁ ከዛ ደግሞ ደስታ ልጆች አግኝቻለሁ እዚህ ውስጥ ሆኜ ቤቶች ጋር ሆኜና ለኔ ሁሉንም በቃ የህይወቴን የተወሰነውን ክፍል እድሜ አብሬ ከቤቶች ጋር አሳልፍ ያለውና ለኔ ያው የህይወቱ ግማሽ ጎዳና በቃ የተማርኩበት የበሰልኩበት የተሻለ ነገር ያየሁበት በጣም ብዙ ነገር ይታይበታል እኛ ራሱ በስራው ዓለም ላይ ሆነን እኮ በርካታ አመታትን ስናሳልፍ ወይ በትምህርት ዓለም ዩኒቨርሲቲ ገብተን በመንቆይባቸው ጊዜያቶች ራሱ በርካታ ወዳጆችን አፍርተን ብዙ ነገሮችን አብረን ሼር አድርገን እናልፋለንና እስኪ ወደ አንተ ደግሞ እንምጣና ይሄንኑ ጥያቄ ልጠይቅህ ያው ቤቶች ላይ ዱብ ከማለቱ ተነስተ ድርሰቱም ላይ ተመልካቾቻችን እንግዲህ ብስሬ አለ እስቲ አንተስ ምልከታ ምን ይመስላል ቤቶች ላይ ከጀመርክ ጀምሮ ያለ ስሜት ምን ይመስላል አመሰግናለሁ በቅድሚያ መላው ክርስቲያና እምነት ተከታዮች እንኳን አደረሳችሁ ቤቶች ላይ እንግዲህ እኔ ከትምህርት ቤት እንደወጣው ነው ቤቶች ላይ ጆይን ያደረኩት 2007 ነው እኔ አዲስ አበባ ዩኒቨርሲቲ ግራጁዌት ያደረኩት 2008 ተቀላቀልኩ እንግዲህ እንደምታውቂው ትምህርት ቤት ውስጥ ብዙ ነገሮች እንትን ነው ቲዮሪ ነው ፕራክቲካል ነገሮች ቢኖሩም ያን ያህል እንትን የሚያደርጉ አይደሉም እዛ በንድፈ ሐሳብ ደረጃ የተማርኩትን ነገር ወጥቼ እንድመለከት እንዳይ ከተለያዩ ባለሙያዎች ጋር እንድገናኝ እድሉን ፈጥሮልኛል ስለዚህ የበለጠ ደግሞ በተግባር የምትማሪው ነገር ብዙ ነው ቴክኒካል ነገሮችን ብቻ ሳይሆን ከሰዎች ጋር ተቀራርቦ መስራት ምን ይመስላል የተለያየ የሰው ባህሪያቶች አሉ የተለያየ አቀራረብ አለ እነዛን ተቋቁሞ ማለፍም አዝናኝ በሆነ መልኩም የምታልፊው ነገር አለና ለኔ ትምህርት ቤቴ ነው ተዋናይ ሆኜ ነው የገባሁት አሁን ስክሪፕትም እሰራለሁ ዳይሬክቲንግም እሰራለሁ ስለዚህ ለኔ ትልቅ ከፍታ ነው በያስባለሁ በቀጣይም ደግሞ ይሄ ያመጣው እድል አለ ሌላ ተከታታይ ድራማ በድርሰቱም በዝግጅትም እየሰራው እገኛለሁና ለኔ ትልቅ ከፍታ ነው ቤቶች ስለዚህ እንዳሻ ራስን እንድትፈትን እድሉ ይከፈታል ራስን እንድመለከት ብዙ ይግን ወደ አንቺ ልመለስና ዘርሽ እመጣለሁ አንተ ጋር ማን ይዳለው አጥለሽ ልትሄጂ አስመስለው ነው ሄዶ እንዴ ጥሎን ሄዶ አነስ ወደ አንቺ ልመለስና እንደው ሻሺ ሲባል እጅግ በጣም ተጽዕኖ የፈጠረ ስም ነው የትም ቦታ ላይ ስትሄጂ ይመስለኛል ከትክክለኛ ስምሽ ማለት በበለጠ ሰዎች ሻሺ ቢሉሽ ይመስለኛል ያው ሞርሱ ገስፎ ይወጣ ስለሆነ ማለት ነውና ምን ይሰማሻል በሻሺ ልኬት ውስጥ ራስሽን ስታገኝና ባንቺ በራስሽ ደግሞ ማንነት ውስጥ ደግሞ ራስሽን ስታገኝ ያለው ዲፈረንሱን እስቲ ትንሽ እውነት ነው እኔ ንጹህ የሚለውን ስም ብዙ ሰው የሚያውቀው አይመስለኝም ሻሺ ናት የምትታወቀው የስራዬ የልፋቴ የድካሜ ውጤት ናትና በጣም ነው የምደሰትባት ያው እኔ ሻሺን ቤቶች ጋር ስገባ ነው
ይዣት የምገባው ልብስ የካራክተር ልብስ ትለብሺ ምናምን ሻሼ አለች ከዛ ውጪ እኔ ንጹህ ነኝ ግን ኦዲየንሱ ወይም ተመልካቹ ውስጥ ግን ያው ምንም ሆንሽ ወደ ንጹህም ተመለሽ አልተመለሽ ለነሱ ያው ሻሼ የምትለው ነገር ናት ያለችውና የሆነ የእግር ኳስ ክለብም አለ በሻሼ የሚጠራ አትፍራ አለ የእንትሩ ነው ለየት ያቃተኝ ምንድነው የሆነ ጊዜ ላይ 6 ጊዜ ምናምን ወድቃለች ሻሼ በጣም በነገራችን ላይ ጎበዝ ናት እኔ ወዳታለሁ በጣም ትወናው ላይ ነው የወደቀች የምትነሳው ትወናው ላይ ሻሼ ንጹህ አይደለችም ሻሼ እና ስድስተኛ ክፍልን 6 ነው የወደቀችው ግን ተስፋ አትቆርጥም አልፋለው ነገ ምናምን የምትላት አልፋለች በነገራችን ላይ አሁን ማትሪክ ትወስዳለች እግዚአብሔር ይመስገን ይልሽ የታገሰ ይሽልኝ ነው እና ላይ ናት ማለት ነው እንዳላት እሺ እና እንደዛ 6 ወደቀ ይሁን የእግር ኳስ ቡድን ይቀርባሉን ብቻ ሶሮ ግን በሻሼ ስም የሚጠራል አታውቀው ብስሬ መስለኛል ኳስ ላይ ብዙም አይደለም ትንሽ ያቃዋልና በዛ ልክ ተጽዕኖ የፈጠረ ስም ነው ሻሼ ማለት ነው የሻሼ ያህል ግን ፈገግታ ጨዋታ አለሽ አንተ የለኝም እኔ ጀስት ያሳመነኝ ይላል ተናገር የሚገርምሽ ነገር ያ ግቢ ማለት ሰው ብቻ አይደለም ግቢው ያ ቤቱ እያንዳንዱ ቦታ ምናምን ይናፍቅሻል በሳምንት አንዴ የምንገናኝበት ነው ስለዚህ ናፍቆት ነው የምንሄደው በቃ ያቺና አጥር እንዳለፍን ለኛ ብዙ ነገር ነው ስለዚህ ንጹህ ደግሞ ከዛ ውስጥ እኔ እንትኑ እንደውም ከሻሼ በበለጠ በጣም አልስክም ብላ ነው ሻሼ እኮ እንደውም ትነጫነጫለች እንትን አላት ፊትለፊት ነገር አላት ፊትለፊት የሆነ ባህሪ አላት ልዴቷን ቶሎ ታሳያለች ምናምን ያቺ ንጹህም ጋር አለች ምንም ወደ ውስጥ ማጥ አልችልም የከፋኝን የደበረኝን ነገር ወይም አውጥቼ ማውራት መቻል አለብኝ እሱ አለሽ ከዛ ውጪ ግን መሳቅ እግዚአብሔር ይመስገን ትልቁ የተሰጠኝ ጸጋዬ እሱ ነው አንተ ጋር ስፖርቱ ላይ ያው ስትንቀሳቀስ ነው የምትታየውና አትሌቲክስ ላይ ምናምን ነውና እንዴት ነው ጧት ሌባ ሰባሮች ብቻ ነው የሚሮጠው ሊሞት አይሮጥም እኔ እንኳን ምንድነው የሆነ ጊዜ እስኪ የሆነ ነገር ቢመጣ ብዬ ጀመርኩ ጧት ለሊት የተነሳው ምናምን መሮጥ እንቅስቃሴ ማድረግ ጀመርኩ እና የእውነት ህይወቴ ነው የሚመስላቸው ማለት ናን እየሰራሁት ነው የሚመስላቸው እንጂ ብስራት እየሮጣ አይደለም ለነሱ እና ሲያዩኝ መንገድ ላይ ሲያገኙ ደግሞ ያለውበት አካባቢ በደንብ ስፖርት ላይ በደንብ የሚንቀሳቀስ ሰው ያለበት ቦታ ነውና ሶታ ሲያዩኝ እውነት ያ ህይወቴ ይመስላቸዋል አንዳንድ ጊዜ ካራክተርና መለየት ላይ እኔ ራሱ ከሻሼ ጋር እኮ ተገናኝተን ነበር የትኛው ናት እያልኩ ነበር እቺኛው አሁን ሻሼ ያለች ሁለቱንም ሙኝልኝ እስኪ አንዱን እንኳን እጀዛ እንዴት ነው እዚህ አደባባይ ላይ ሁለቱንም ሆነ እኔ አንድ ነኝ እቺ ትልሽ ሻሼ እንትን ነው ግን በጣም በቃ አሳምነሽዋል ማለት ነው ተመልካቹን በዛ አንዳንድ ጊዜ ምንም በቃ ምንድን ተቀይር ያለው ብለሽ አንቺ አንዳንድ ፕሮግራሞች ላይ እኮ ሄደን ወይ ደጅ ላይ ያስቀምጡና ወይ ደግሞ ነይ እስኪ አንዴ ሻሼ ሽርጥ ብላለ ወይ አይ ነው አሰፋው ይልሽ እንደሱ አይገጥምም ግን እንትን አይሉሽ ምንድነው መሰልሽ በቃ ሻሼ በእያንዳንዱ ቤት አለች እና አለ ዘሩ አለ አይደለ ታዩኔን እንኳን ጥልሽ ትልቅ ሰው ነው በጣም ተከለ ሌላ አንዳንዴ ስኔ ዘሩ ሲሉት ከውላለሁ እኔ ደነግጣለሁ ግን የእንትን የምንድነው ያለውን የፍቅሩን ነው የሚገልጽልሽ ሰው ካራክተሩን በጣም ሲዋሃዱት በዛው ልክ በቃ ማሰብ መቅረብ በዛው ልክ መቅረብ ሲዋሃድ በቃ አሳምነናል ማለት ነው አሳምኛለሁ ብዬ ነው በትክክል 12 አመት ማለት ቀላል አይደለም 13 ጀመረን ወደ እናንተ ጋር ወደ 13 መጥቷል ከዛ ከ12 አመት በላይ ስለነበረ ነው ለማንኛውም ተመልካቾቻችን ይህንን ጊዜ አስመልክተን የኛ የቴሌቪዥን ቻናልም ወይም ኢቢሲ ልዩ የሆነ ዝግጅት ወደፊት ይጠብቀናል ከዚህ ከቤቶች ድራማ ጋር በተያያዘ ወደ እናንተ የሚደርስ ይሆናል ወደፊት ላይ ታዩታላችሁ አሁን ደግሞ ወደ ሐዋሳ መለስ እንበልና እስቲ እየሰማኸኝ ነው ብያምናለሁኝ
አንድ ጥያቄ ማንሳት ፈለኩኝ እነዚህ አመታት ማለት እጅግ በጣም ትልቅ ብዙ ጊዜ ነውና አንድ ልጅ ቢወለድ የሚደርስበት ነው ኬጂ ምናምን የሚገባበት እድሜ ያህል ነውና ይሄን ሁሉ አመታት በስክሪፕቱ በዳይሬክቲንጉ በሁሉም ነገር ይሄ ኪነ ጥበቡን እንዲይዞ ሳይንገዳገድ ስሙን እንደያዘ እንደውም እንግዲህ ሻሼ ሲባል አንዱን አነሳን እንጂ ዘሩ ቀለጠ ሲባልም ደግሞ ሌላው ይነሳል የየገጸ ባህሪያቱን ማንነት በደንብ ፍንትው አድርጎ በሚያሳይ መልኩ ሰዎች አእምሮ ላይ ልቦና ላይ እንዲሰርጽ ሆኗልና ይህንን ለመስራት ግን ዋጋ ያስከፍላል ብዬ ባለሁኝ እነዚህን ሁሉ ለመስራት ቤተሰቦቹን እንዴት አሰባሰብካቸው እንዴት ነው የመረጥካቸው ለመጀመሪያ ጊዜ ምክንያቱም ትልቅ ነገር የሚሰራው አንድም በጋራ በቡድን ስራ ስለሆነ ተማምኖ የራስን ቤተሰብ መመስረት ወይም ደግሞ የቤቶችን ቤተሰብ መመስረት ማለት ትልቅ ኢፈርት ይጠይቃልና እንዴት ነበር የሚለውን መለስ ብለን ደግሞ ካንተ ጋር እንቃኝ እሺ አመሰግናለሁ እንግዲህ ምንድነው 12 አመት አብሮ መኖር ብዙ ነገር ነው ምክንያቱም አንድ ቤተሰብ ውስጥ 12 አመት እኮ አብሮ ማይኖር አለ በተለያየ አጋጣሚ በስራ በትምህርት በመናምን የሚለያይ እኛ ግን 13 እንደውም ያለፈ 14 አመት አብረን የኖርን ሰዎች አለን ቀላል አይደለም እንግዲህ ይሄንን 13 አመት ወይም 12 አመት አብረን እንኖራለን ብለን አይደለም መጀመሪያ ያንዳንዱን ሰው ስንመርጥ በነገራችን ላይ በምርጫችን ላይ የኢትዮጵያ ብሮድካስቲንግ ባለሙያዎችም ነበሩበት ገና ከመጀመሪያው ምክንያቱም የድራማ ክፍሉን ይመሩት የነበሩት ሰዎች ባለሙያዎች ስለሆኑ እና አብረውን ይሰሩ ስለነበረ በዚህ ጉዳይ ላይ በጣም ብዙ አግዘውናል እና ቤቶች 12 አመት ለመድረስ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከአየር ሰዓቱ ውጪ በባለሙያዎች ያደረገልን እገዛ ቀላል አይደለምና ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ያለኝን ከፍተኛ ክብር በዚህ አጋጣሚ ለመግለጽ እወዳለሁ ስራው አድካሚ ነበር አሁን እያንዳንዱ የሚታየው ፓርት ላይ የተመደቡት ሰዎች ቀደም ንጹህ እንዳለችው ሻሼና በዛብህ ፍቃዱ እና ንጹህ የመጀመሪያዎቹ ናቸው ከዛ ውጪ ግን የነበሩት ካራክተሮች በጣም ብዙ ጊዜ ተቀያይረዋል ወደ ህዝብ ከመድረሱ በፊት ማለት ነው ምናልባትም በእያንዳንዱ ገጸ ባህሪ ከአዛሉ ጀምሮ 4-5 ሰዎች ተቀያይረውበት ነው የመጨረሻ መልኩን ይዞ ጥር 4 ቀን ይመስለኛል በ2005 ዓመተ ምህረት የመጀመሪያው ስርጭት ለህዝብ የቀረበው ስለዚህ የመረጣው ስራ እጅግ አድካሚና ትንሽ አቅም የሚጠይቅ ነበር በዛ ላይ ደግሞ ዳይሬክተር የመፈለጉ አንድ ትልቅ ችግር ነበርና የተለያዩ ሰዎችን ለማምጣትና አብረውን እንዲሰሩ ለማድረግ ሞክረናል የብዙዎቹ ስጋት ግን ምንድን ነበር እንዲህ አይነት ነገር ሰርተን ስለማናቅ እኛ ሰርተን የምናውቀው ሌሎች ተከታታይ ድራማዎችን ሌሎች ፊልሞችን ነው ይሄንን እንዴት ዳይሬክት እንደሚገባን አናውቅም ይሉን ነበርና ምንድነው እኔ የነበረው አትሊስት እኔን ከውጭ ሆኖ የሚመለከተኝ ሰው ፈልጋለሁ ዳይሬክት የሚያደርገኝ እኔ አግዛችኋለሁ በሚችለው ያለኝን ነገር ሼር አረጋችኋለሁ ግን ከውጭ ሆናችሁ እንድታዩኝ ይፈልጋለሁ ስለዚህ ይሄ ስራ ለጣቢያውም ለተመልካቹም ለተዋናዩም ለሁላችንም አዲስ ዣነር ነበርና ተጋግዘን አንድ ደረጃ ላይ እናደርሰዋለን በሚል ነገር ነው የጀመርነው እንዳሰብነውም እግዚአብሔር ረድቶን ወደ ተሳካ ደረጃ ላይ ደርሶ ዛሬ ቤቶች ውስጥ ያሉ አንዳንዶች አድገው አግብተዋል አንዳንዶች አግብተው ወልደዋል አንዳንዶች ትምህርት ጨርሰው ተመርቀዋል
12 አመት ቀላል ነገር አይደለምና ብዙ ነገር አልፏል እግዚአብሔር ይመስገን አሜን እንዳው እዚሁ ላይ ለማከል ያከል እንዳልከው የተለያዩ ገጸ ባህሪያቶች ይተካካሉ አዳዲስ ገጸ ባህሪያቶች ይተዋወቃሉ ከሱ ጋር ተያይዞ ደግሞ አዳዲስ ፊቶችንም ወደ ስክሪኑ የማምጣት ስራ ላይም በደንብ ተሰራለህና እድል ከመስጠት አንፃር መሰራቸው ነገሮች ከየት የመነጩ ናቸው እዚህ ላይ ትንሽ ብታብራራልኝ ደስ ይለኛል እነዚህ ነገሮች የመጡት እንግዲህ ምንድነው ከለታት አንድ ቀን እኔም ማንም ነበርኩ ተዋናይ አልነበርኩም ነገር ግን መድረኩን በጣም የምናፍቅ በልጅነቴ በጣም የምጓጓለት የትወና ጥማት ያደረብኝ ልጅ ነበርኩኝ ከለታት አንድ ቀን አንድ ሰው አርቲስት መላኩ አሻግሬ ወደ ቲያትር ቤት ወስደው ፕሮፌሽናል መድረክ ላይ እንደወጣ አድርገውኛል አሳድገውኛል ማለት ነው ይሄንን ነገር ሁሉ ጊዜ ሳስታውስ እኔም ሌሎችን አንስቼ ወደፊት በማምጣት ለሌሎቹ እድል መስጠትና ሌሎችን ማሳደግ የሚለው ነገር ሁሉ ጊዜ በውስጤ ይዤው ነው የምኖረው አሁንም ወደፊትም ምክንያቱም ሞኖፖላይዝ ማድረግ አልፈልግም እኔ በፈልግ ኖሮ ከመጀመሪያው ደራሲን የነበርኩ ዳይሬክቲንጉንም ራሴ ነበርኩ መሰራው ትወናውንም ራሴ እየሰራው ቀጥለው ነበር ግን አልፈልገውም ይሄንን ነገር አልፈልገውም ሌሎች መውጣት ሌሎች ማደግ ሌሎች የኔን ቦታ መውሰድ መቻል አለባቸው በያምናለሁ ስለዚህ ይሄንን አደርጋለሁ ይሄንን ከማድረግ ያቋያ ደግሞ ቤቶች ላይ በተለያየ ጊዜ የተለያዩ ተዋናዮች ተቀይረዋል ተዋናዮቹ በተለያየ መልኩ ከኛ ተለይተዋል አንዳንዶቹ ራሳችንን ችለን መስራት እንፈልጋለን አሁን አቅም አጎልብተናል ስለዚህ እስከ ዛሬ ላደረክልን ነገር እናመሰግናለንና ሸኘን ብለው በክብር የሸኘናቸው ተዋናዮች አሉ ሌሎችም ደግሞ እንዲሁም ይሄዱ አሉ ከዛ በኋላ ግን እነሱን መተካት ነበረብን ማለት ይሄ ሲትኮም የሚባለውን ዣነር ወደ ሀገራችን ይዘን ስንመጣ እኛ ሀገር የተለመደ ነገር አልነበረም ይሄን ከውጭ ነው ያገኘነው ተዋናዮች የሚቀያየሩበትን መንገድ እንደዚሁ የተለያዩ ሲትኮሞች ላይ እናያለን እንደውም እነሱ ጋር ምንድነው እንደ ካልቸር ይወሰድና አንዳንድ ቦታ ላይ አንድ ተዋናይ ለሁለት አመት ብቻ ሊሆን ይችላል ኮንትራት የሚፈርመው ሁለት አመቱን ሲጨርስ በሌላ ተዋናይ ይተካል እና ኦዲሽኑ ራሱ እንደ አንድ ትልቅ ሾው ይወሰዳል ግን እኛ ሀገር ደግሞ ይሄ ነገር አልተለመደምና አዳዲስ ተዋናዮችን በለቀቁት ተዋናዮች ምትክ አምጥተን ቦታውን ስንሰጣቸው ትንሽ ተመልካቹ ውስጥ ያለ መቀበል ችግር ነበር ግን ምንም ማድረግ አይቻልም ምክንያቱም ያው ሰው ስለለመዳቸው አብሮ ቤተኛ ስላደረጋቸው ልክ የቤተሰቡ አካል ስላደረጋቸው ተነጥለው ሲወጡ ያለውን ቅሬታ ለመግለጽ ነው ግን በእንደዚህ አይነት ነገሮች ላይ የተለመደ ነውና እኛም ልክ እንደ ሲትኮሙን ከውጭ እንዳመጣ ነው ይሄንንም የአክተሮችን የመቀየርና በሌሎች የመተካቱን ነገር ከውጭ ያገኘኑን የተለያዩ ትምርቶች ዕውቀቶች በመውሰድ እኛ ድራማ ላይ አፕላይ አድርገን እንግዲህ አሁን እግዚአብሔር ይመስገን ከጊዜ ወደ ጊዜ እየተለመዱ በደንብ አሁን ከህብረተሰቡ ጋር በደንብ የተገናኙ ሆነዋል ስለዚህ ያደጉት አድገዋል አዳዲሶቹ መጥተው ደግሞ በማደግ ላይ ናቸው እነዚህ ደግሞ ነገ ከነጎዲያ ለሌሎች አዳዲስ ተዋናዮች እድል የሚፈጥሩ መስራት ፈልገው በየቦታው ላሉ መንገድ የሚከፍቱና የሚያመቻቹ ይሆናሉ ብዬ አምናለሁ አስባለሁ ይህ እንግዲህ ከዚህ የመነጨ ነው ማለት ነው አመሰግናለሁ ንስኝ ወዳንቺ እንመለስ ደግሞ እንግዲህ ከ2005 ጀምሮ ድራማው ከተጀመረ ጀምሮ አለሽ እንተ ደግሞ 2004 ቀድሞ ከወጣው እየቆጠርኩኝ ነው አንተ ደግሞ ከ2007 ጀምሮ አለህና በእነዚህ ጊዜያቶች እንዳላችሁት መውለድ አለ ማግባት አለ መመረቅ አለ እነዚህ ነገሮች ደግሞ ሰው ከሰው ማህበራዊ ህይወቱ ላይ በደንብ ተጠናክሮ የሚጠያየቅበት ነውና ቤቶች እንደ ቤቶች እንዴት ነው የሚጠያየቀው እንዴት ነው ቤተሰባዊነቱ እንዳልሹ ነው ለኔ ቤቶች ስንተኛ ሶስት ይሆንብኛል አንዱ መጀመሪያ እናትና አባት ቤት
ያለው ቤተሰብ አለ ከዛ ሁለተኛው የትዳር አለ ቤቶች ደግሞ በስራ ያገኘሁት ቤተሰቤ ነው ለኔ የውነት ቤተሰቦቼ ናቸው ስወልድ አንዳንዴ ደግሞ አንዳንድ ነገሮች ሲገጥሙኝ ቀድሞ ነው የሚደርሱት የሆነ በቃ ጭንቀትሽን ሼር የሚያደርጉልሽ ደስታሽን የሚጋሩልሽ ሀዘንሽን አብረው የሚጋሩ ሚስጥር የምታወሪያቸው ለኔ በቃ ቤቶች በእውነት ቤተሰብ አንዳንዴ ከቤተሰብ እንትን ይልብሻል የሆነ ወጣ ብለሽ አግኝተሻቸው የምታወሪው ነገር አለ የምትጫወቹ ፈታ የምትዩ ምናምን ነገር አለ ቀደም ብስሬ እንዳለሽ በሳምንት አንዴ እንደው ያው ሰው ሆነሽ መቀይ ምናምን ሊኖር ይችላል አይደል እንደዛ እንኳን ኖሮ ሳምንቷን ጠብቀን እስክንገናኝ ግን ብዙ ጊዜ እንነፋፈቃለን በተለይ ያው የራሴን ልንገርሽና የእውነት ማክሰኞ ነው በብዛት የምንቀርጸው እስካገኝ ጓጓለሁ ሳገኛቸው ሁሉንም ከልቤ ነው የምወደው ከልቤ በቃ ወንድሞች ናቸው እህቶች ናቸው ጥልሽ እንደ ትልቅ ጥልሽ በተለይ በጣም እኔ በግሌ አመሰግናለሁ ያስተምርሻል ይቅርታ አባት ነው በጣም ሲጨንቅሽ ጥልሽን ማግኘት ይሁን የምታገኙ ፈታ የምትዩ ነገር አለ ደስታሽን የሚጋራሻልና ሁሉም ለኔ እንዳልኩሽ ሶስት ቤተሰብ አለ ማለት ነው እንደው አሁን ቤቶች ድንገት በሆነ መንገድ ቢቆም ብለሽ ስታስቢ እንኳን እና ድብልቅልቅ ነው የሚለው በቃ ማሰብ ከስራ ውጪ ነው የሆነው እነሱ ከስራ ውጪ ሁሉ የሆነ አብሮነት ነው ያለን ማለት ነው እንኳን አብረን ያለ ነው ራሳቸውን ችለው የወጡት እንኳን እነሱን እንኳን አሁንም ድረስ እናገኛቸዋለን ቤተሰብ ነው አንተም ጋር ተመሳሳይ ነው ብዬ ገምታለሁ ተመሳሳይ ነው ምንድነው ትንሽ ነገር ጨምሮ እዛ ቤት ውስጥ የተለያየ የህይወት ልምድ ያለው ሰው አለ ስለዚህ በሚገጥምሽ ነገር ላይ ሁሉ ማንን ላብራ ብለሽ አታስቢም የሆነ ሰውን ባለው ልምዱ ወስደሽ ታወሪያለሽ እንደ ገጸ ባህሪያቸው የየራሳቸው ካራክተር አላቸው ማለት የማማከር ማቅም አላቸው ቢደብርሽ ሄደሽ ስቀሽ ተጫውተሽ ያንን ነገር ራስተሽ የምትወጪው ነው የሆነ ነገር ቢገጥምሽ ከማጋ ላውራ ብለሽ በዛ ዙሪያ ላይ የምትወያዩም ሰው ነው በማህበራዊ ጉዳይም በሚገጥመው በማንኛውም ገጠመኝ ደስታውም ሀዘኑ ላይ ሁሉም ቀድሞ ከፊት ነው መታደል ነው ምንድነው ግን እንደዚህ ትምታላችሁብኝ እንደዚህ ማለት ምናልባት ውስጥ ያለው ነገር ሊሆን ይችላል ትንሽ እግዚአብሔር መጽናናቱን ይስጥሽ አውቃለሁ እንደው ለየት ያለ የምታስታውሱት ፈን ያደረጋችሁበት በጣም ምስቁበት ገጠመኝ አለ በስራው ወቅት በእነዚህ ሳቅ እልፍ ነው ሳቅ ሁሌ እንዳለ ነው ሳቅ ይጠፋል አይጠፋም በቀረጻ መሀል የሚፈጠሩ ሳቆች አሉ አንቺ እየሰራሽ ልክ አክሽን ሲባል መሀል ላይ እየደነሰ የሚያልፍ ሰው ልታገኝ ትችላለሽ ነው የሆነ በቃ ግራ የሚገባ ነገር ብዙ ሳቆች አሉ አንድ ግን ከባድ ገጠመኝ ገጥሞን ነበረ ሳቅ ሳይሆን ትንሽ አስደንጋጭ ነገር ምናልባት የዛሬ አመት አካባቢ ነው አይደል የገና በዓል ያው ቤቶች አለፈ አሁንማ ብዙ ምን ስቅበት አለ ዳቦ ይጋገር ነበር ለቀረጻው ማለት ነው የገና በዓል ነው የገና በዓልም ቤቶች ያው እያከበረ ሳይሆን እንዴት ነው የሚገለጽ ቤቶች ያው ገና በዓል በቤቶች ድራማ አንድ ኤፒሶድ እየሰራ የተቀረጸና ድፎ ዳቦ መጋገር ነበረበትና ገበር ምጣድ ምናምን አዘጋጅቶ ይዋላሸት ነው ዳይሬክተርም ነው ፕሮዳክሽን ማናጀርም ነው ጻፊም ነው አዘጋጅቶ እንትን ይዞ መጣ ናፍጣ ነው እሳቱ ለማያያዝ ያው ለጀነሬተር እንትን የተባለ ናፍጣ አለው በዚህ አጋጣሚ ጥልሽ ወጥቷል ቃል ያመጣ ከግቢ እኛ ነን ያለነውና ናፍጣው ለካጅሪው ከፍቶ እንዲያርጎ ቁጭ አርጎታል ልክ እሳት ሲለኩስ እሳቱ እንዲ ብሎ በስማ ማለት ነው እና እንዲያየ ነው ወጣ ወደ ላይ ነደደ ልጁ በድንጋጤው አሁን ያስቃል ያልኩ ካሜራ ኦን ሆኖ ነው ይሁሉ ነገር የሚፈጠረው አይደለም እየተዘጋጀ ነው ገና ዝግጅት ነው ለቀረጽ ከዛ በሳቱ መሃል ሄደ ልጁ በጣም ስለደነገጠ ዘሎ ሄደና ጭራሽ እሳትን ለካ ውሃ ያባብዛል ናፍጣ ደግሞ ይዞት ነው የሚሄደው ውሃው ናፍጣው ተከከለ ያ ሊትሩ አምጥቶ ሲደፋበት እዚህ ጋር የተፈጠረ እሳት በጓሮ በኩል አድርጎ በውጭ ወደ ፊት ለፊት ምናምን ይዞት ሄደው ውሃው በቃ የነበርነው ነገር ለነገር አንድ ሰው ግን በጣም የሚገርምሽ ነገር
ወይ ራሴን ላድም ብሎ በሩ ወጣ የለም ምናምን የለም ብቻ ልቀቀው እንጨቱን ጣለው እንትን ጣለው በዛኛውም ግንባታ የወጡ ሴትዮ አሉ ብርድ ልብስ ወርውሩ ከየት እናምጣ ብርድ ልብስ በቃ ሩጫ አልኩሽ አፈር ጣሉ ብቻ እንደዛ ይባላልና በጣም ለሆነ ለ30 ደቂቃ ብቻ ከባድ እሳት ነገር ተነሳ በአፈር ምናምን ተደርጎ ጠፋ እዚሽ ጋር ምን አስቂኝ ተፈጠረ መሰለኝ ጥልሽ የለም ቃል ያመጣ ይዷል ብዬሻለሁ እሺ ልክ እንትን ስል በር ደበደበ በር ይደበድባል ከዛ ጥልሽ መጣ አለን በቃ እንትን እንዳይል እሱ ነርቨስ እንዳይሆን ጥልሽ መጣ በቃ ጠፍቷል አይደል ተረጋጉ ነው እየተባለ ደበደበ ሲከፈትለት ያማችኋል እንደናንተ ሰንሳት ነው እኔ በር እየደበደብኩ መጣጣት እንደበደባለን እንደኛ ዛሳት እንደበደባለን እሳቱ ሊደበደበን አከፍቱም እንዴ ዝም ብለናል ታማችኋል በል እንዴ ምን ሆናችኋል ከዛ ማን ይገረው ጥልሽ እሳት ተነስቶ በኢየሱስ ስም ከዛ እንደ አዲስ ሌላ እሳት አስነሳ ማለት ነው ጥልሽ እንደ አዲስ ከጠፋ በኋላ በጣም አስደንጋጭ የነበረ ክስተት የዛሬ አመት ተፈጥሯል ማለት ነው እንደ ቀረጻ ላይ ሆነ ወደ ሐዋሳ ደግሞ እንመለስና እንግዲህ ቀደም ብለን ያነሳን ነበር አስደንጋጭ ነው ግን ያንተ መግቢያው ሰዓት ሲታሰብ ደግሞ በጣም የሚያዝናና ነው ምንም ነገር ላይ ሳይኖሩ ልክ የሆነ ሰዓት ላይ ዘው ብሎ ሲገባ ያለው ሪአክሽንን የሚያስመለክት ነውና በጣም ያዝናናል እንደው ስለማዝናናት ካነሳን እዛው ወደ ሐዋሳ አካባቢ ነኝ ብለኸኛልና ሻሸመኔ አካባቢ የተከፈተ አንድ ሬስቶራንት አለ አይታሃል ዘሩ ቀለጠ የሚባል ሬስቶራንት ነው ታብያለሁ እንዴት ነው ጎራ የማለት እቅድ የለም እንዴ እስቲ እንግዲህ ስመለስ ወይ ጎራ በየሱና አይዋለሁ ወይም ደግሞ ነገ አይዋለሁ ዘሩ ቀለጠ የሚል መዝገብ ላይ ያዘው ለማንኛውም ይዤዋለሁ መልካም አንድ ጥቅሞችን እጠይቅበታለሁ መልካም ያው ያጠናቀቅን ነው እየቋጨን ነውና 12 አመታት ወይም ደግሞ ከዛ በላይ ያስቆጠረው ቤቶች ድራማ እንግዲህ በዘንድሮ አመት በልዩ ሁኔታ የማክበር ፕሮግራም ይኖራል ብዬ ቀደም ብዬ ያወራሁኝ ነበርና እሱ ላይ ያለው ዝግጅታችሁ ምን ይመስላል እሱንና አያይዘ ደግሞ እንደው በዚህ በበዓላት ማመስገን ማለት የምትፈልጋቸው ነገሮች በሙሉ እድል ሰጥቻለሁ እንግዲህ 12ኛ አመታችንን ለማክበር ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋራ ከአመራሮቹ ጋራ በመነጋገር በደማቅ ሁኔታ ልንዘጋው እናስባለን ምንድነው የ3 ሰዓት የላይቭ ፕሮግራም ይኖረናል ቦታው እስካሁን አልተወሰነም ግን የት እንደሚሆን እንግዲህ በቅርቡ እናሳውቃለን ግንቦት መጨረሻ ወይም ሰኔ መጀመሪያው ባለው 1 እና 2 ሳምንት ውስጥ ይሄ የላይቭ ፕሮግራም ይደረጋል ከዛ በፊት የሚደረጉ ብዙ ፕሮግራሞች አሉ በኢቢሲ ግቢ ውስጥ አውደ ርዕዮች ይኖራሉ የፎቶግራፍ ኤግዚቢሽኖች ይኖራሉ ሌሎች ነገሮች የአልባሳቶች ጉብኝቶች ይደረጋሉ ይሄ የመጨረሻው የ3 ሰዓት ላይቭ ፕሮግራም መዝጊያ ነው የሚሆነው እንግዲህ አንድ 3 ቦታ ያማረጥን ነው ያለነው አንዱ ጋር እናርፋለን ብለን እናስባለን ግን የተለየ ዝግጅት እንዲሆን ማንኛውንም ነገር ከወዲህ እየሰራንበት እንገኛለን በጣም ድንቅ ፕሮግራም ይሆናል 12ኛ አመት ከ3 ወር ወይ ከ4 ወር ወይ ከ5 ወር ሊሆነን ይችላል እስከዛ ጊዜ ድረስ ግን 12ኛ አመት ብለን ነው የምናከብረው እንግዲህ በ12 አመት ውስጥ እስካሁን 505 ኤፒሶድ ደርሰናል ቀደም እንዳልሽው እርግጠኛ አይደለሁም በ12 አመት ውስጥ 500 ኤፒሶድ የሰራ ሲትኮም አይቼም ሰምቼም አላቅም ሊኖር ከቻለ እንግዲህ ሰዎች ቢነግሩን ደስ ይለኛል ስለዚህ በሀገራችን ብቻ ሳይሆን በዓለም አቀፍ ደረጃም ሪከርዶችን ወደ መጋራት ደረጃ ደርሰናል በያስባለሁ ለዚህ ደግሞ አሁንም በድጋሚ የኢትዮጵያ ብሮድካስት ኮርፖሬሽንን
እጅግ አርጌ ማመስገን ፈልጋለሁ ምክንያቱም ቤቶች ዘላለማዊ አይደለም ነገ ሊቋረጥ ይችላል ነገ ሊደመደም ይችላል እኔ ግን በዘመኔ ሁሉ ለኢቢሲ ያለኝ አክብሮት እንደተጠበቀ ይኖራል እንግዲህ በዚህ 12 አመት ውስጥ ብዙ መነሳቶች ብዙ መውደቆች ከፍታዎች ዝቅታዎች ይኖራሉ ይሄንን ሁሉ ደግሞ ተቀብሎ ያስተናገደንን በመላው ዓለም የሚገኙ ኢትዮጵያውያኖችን እያበረታቱ አይዟችሁ ይያሉ በጣም በብዙ እየደገፉ በብዙ እየመከሩ ያደረሱንን ውድ ተመልካቾቻችንን ከልቤ ማመስገን ፈልጋለሁ ባለቤቴን ልጆቼን ቤተሰቦቼን እንደገና ደግሞ የቤቶችን ቤተሰቦች በእውነት ከልቤ ላመሰግናችሁ ፈልጋለሁ ምክንያቱም እንደውም እምለው እኔ መመኘው ልክ ያንዳንዱን ችግሮቻችንን ተነጋግረን እንደምንፈታው በቤቶች ድራማ ውስጥ ያለን ቡድን አባላት ሁላችን ከተለያየ የህብረተሰብ ክፍል ነው የመጣነው ከተለያየ ቦታ ነው የመጣነው ነገር ግን አንድነታችንን ፍቅራችንን ጠብቀን ይዘን እንደሄድን በሀገራችንም ሁሉ እንዲህ በመነጋገር ችግሮችን በመፍታት ህዝቦቻችን ሁሉ አንድ ቤተሰብ ሆነን የተለያየ አመለካከት ሊኖረን ይችላል የተለያየ ባህሪ ሊኖረን ይችላል የተለያየ ቋንቋ ልንነጋገር እንችላለን የተለያየ ባህል ሊኖረን ይችላል ግን እንደ ቤቶች ቤተሰብ ሁሉ ጊዜ በየሳምንቱ ቅዳሜ አንድ ሆነን መተን በየቤታችሁ ስናስደስታችሁ እንደኖርን ሁሉ ሁላችሁ የኢትዮጵያ ህዝቦች አንድነታችንን በልዩነታችን ጠብቀን ለሀገራችን አንድ ሆነን እንድንቆም መላውን የኢትዮጵያ ህዝብ ጠይቃለሁ እጅግ ከልቤ አመሰግናለሁ እግዚአብሔር ይባርካችሁ ምን እላለሁ አሜን 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 ከልብና መሰግናለን መልካም በዓል ይሁንልህ ከሐዋሳ ስቱዲዮ እንግዲህ ከኛ ጋር ቆይታ አድርጎ ነበር ኢቢሲ በመላው ሀገሪቷ ስቱዲዮን ያስፋፋ ይገኛል ከዚህም ውስጥ አንዱ ሐዋሳ ስቱዲዮ በቅርብ ጊዜ ከፍተን በደንብ ወደናንተ ተደራሽ ካደረግነው ስቱዲዮአችን መካከል አንዱ ነው ከዛ ነበር እየተከታተለን የነበረው ከልብና መሰግናለን መልካም በዓል እኔም አመሰግናለሁ መልካም በዓል ለሁላችን አሜን ወደ ስቱዲዮአችን እንመለስና እንግዲህ ትልቅ ነገር ነው ያነሳነው እጅግ በጣም ልብን ሰቅዞ የሚይዝ በጣም የሚያስደንቅ ነገር ነው ምክንያቱም የኢትዮጵያ ቴሌቪዥን ወይም ደግሞ የኢቢሲ ኢትዮጵያን ብሮድካስት ኮርፖሬሽን ከዚህ ቀደም በርካታ ይዘቶችን ለተመልካችም ሆነ ለአድማጭም ሲያደርስ ቆይቷል አንጋፋ ነው ሲባል ስሙ ብቻ አይደለም በሚያስተዋውቃቸው ፕሮግራሞች ኮንተንቶች ያልተጀመሩ ያልተሞከሩ ነገሮችን ደፍሮ በማምጣትና ተደራሽ በመሆን ቀዳሚ ነው በዚህም ደግሞ ቤቶች ደግሞ አንዱ ማሳያ ነው 12 አመታት ቀላል አይደለም ከኛ ጋር መዝለቅና እነዚህ በዚህ በ12 አመት ውስጥ ግን ምንድነው ተጽኖ የፈጠረ ነገር እናንተ ጋር የሚለው ቼክ ላድርግ እስኪ ምስሪጋ ተጽኖ ፈጥሯል ምትለው በዚህ ሁሉ በቃ ምን ተጽኖ ፈጥሮ ባህል 12 አመታት ውስጥ ያው እንደምታውቂው ሳምንታዊ ነገር ነው ፕሮግረስ ያለው ነገር ነው ያደገ የሚሄድ ነገር ነውና ህይወትሽንም ይቆጣጣሯል አንዳንድ ጊዜ እያንዳንዱ ነገር ይቅርታ እያንዳንዱ ነገር ቀደም እንዳልኩሽ ካለው ማህበረሰብ ጋር ተዋህዶ ለመሄድ እያንዳንዱ ነገር በደንብ ማየት ይጠይቃል ምንም ነገርን አያገባኝም ብለሽ አታልፊም ሁሉ ነገር ይመለከተኛል ብለሽ ትሄጃለሽ በመንገድም ስትሄጂ የሚከሰተውን ነገር ታያለሽ የሆነ ነገር ሀፕን አደረገ ሲባልም ታያለሽ እያንዳንዱ ነገር ያ በህይወትህም በአካባቢውም በሰውም በሀገርም የፈጠረው ተጽኖ አለ በያምናለሁ ለምሳሌ አንተ ከ2007 ከግራጁዌሽን በኋላ ቀጥታ ወደ ዚሙያ ስትቀላቀል በብዙ ዘርፍ ራስህንም የገመትክበት ያወክበት ነው በየተስፋ አረጋለሁ ምክንያቱም በዳይሬክቲንግም በስክሪፕት ራይቲንግ ያልከኝ ነበርና የተውኔት ጽሁፉን ወይም ደግሞ የፊልም ጽሁፉን በማዘጋጀትም ያልከኝ ነበርና ልክ እንደዛው ደግሞ መንገድ ላይ ስትሄድ ለምሳሌ ተጽኖ ፈጥሮ አውንታዊ የሆኑ የሚነርሱ ነገሮች አሉ ሻሻውን እኔ
ሳቋምና አሁን ታዊ ነው ግን በጣም ካይንድ መሆንሽ ነው ይበልጠው የሚታየው መልካም መሆንሽ ነው የሚታየውና እንደዛ ማለት ነው ከዛ አንፃር ማለት ነው እኔ እንኳን ብዙም እንደዚህ አይነት አጋጣሚዎች የሉኝም ደስ የሚለው ነገር ሰው ብሎ ያየኛል እንጂ ተከለ ያለኛል እንዴት ብሎ ያየኛል እንዴት ነው ሰላም ነው ምናምን ብሎ ያልፋል ከዛ በተረፈ ብዙ ሽሻሽ የሳንቺ ጋስ እኔ ጋር አለ በፊት ከማኪ ጋር ስንሄድ ካዛሉ ጋር ስንሄድ እሺ አዛልዬ እንዴት ነሽ ደህና ነሽ ያው ሻሼ ደህና ናት አቃጥላ ደፋችሽ አይደል ምናምን ይላሉ ማለት እንትን አላቸው ማለት ነው በደንብ እንዴት ያስብ አብዛኛው ሰው እንዴት ያስባል በሰሽ በቃ ሻሼ ናት ብሎ ይስላል ካለባበስም በይ ከምን ሁሉ ነገር ሻሼን ይጠብቃሉና አዛልዬ እዛ ጋር የሚገርም ነው እንደ ቤተሰብ የሚያይናል እንደ ቤተሰብ በቃ አዛሉ ናት አው ሻሼም እንደዛው በቃ ናት ብሎ የሚጠብቃልና ሻሼ አቃጥላ ደፋችሽ አይደለ በጄ ማንገር ሰላም በይል ለማንኛውም ሲሉ ከዛ ዘር እንደናችሁ ዘል እንዴ ያቺ ነሽ የሚል ነገር አለ ከዛ ሌላ ምን ተጽኖ ግን እንደው ትንሽ ምን ይፈጥራል መሰለሽ በጣም ሻሼን ከመስራት አኳያ ሌላ ነገር መስራት ማትቺ የመምሰል ነገር አለ ትንሽ እንደው ተጽኖ ብዬ በሻሼ ፍሬም ውስጥ ብቻ አንቺ ማሰብ በሻሼ ፍሬም ውስጥ አው ሰዎች ስራ ሊያሰሩ ሲመጡ በቃ ሽርጣል አብሮ በቃ ልክ እንደ ሻሼ ይሉሻል ሻሼ የራሷ ናት ሻሼ ጥልሽ ነው ሻሼ የምትባል ካራክተር የፈጠራት ሻሼን ያወጣው እሱ ነው ግን ሌላ ነገር መስራት ማትቺ አንዳንዴ ሙያተኛው ሁሉ ያመነስ ይመስል ድረስ ማለት ነው እንደዛ አይነት ተጽኖ ይፈጠርብሻል ከዛ ደግሞ ምን እንዴት ምናልባት በጣም ሀዘን ላይም ሊሆን ይችላል ምናምን ላይም ሊሆን ይችላል በቃ ሻሼን ነው የሚያስቧት ንጹህ ትረሳለችና የሆነች እንደዛ ባልት ነገር ሲመጣብሽ እንደሱ አይነት ነገር ትንሽ ተጽኖ ይፈጥራል ከማመን ነው በሌላው በኩል በቃ ጥሩ ሰርቻለሁ ማለት ነው አመነዋታል ሻሼ የምትባል አለች ሻሼ በቃ ሻሼ የትሜደች ሻሼ ናት ብሎ ማመን ነው እንዲህ አይነት ተጽኖ ይፈጥራል አንዳንድ ጊዜ መንገድ ላይ እስኪ ስሩልኝ አለ ዋው እስኪ ምንድነው ቀደም እንዳልኩሽ አስተላስለው ይደርሱና እንዴ ምናምን ይሉሻል እሺ አንተን መቼም ሩጥ ነው የሚለው እኔ ከተም ራሱ ሩጥ የሱ በጣም ደስ የሚል እንትን አለ እርግጠኛ ነኝ ሳቅልን ነው የሚሉ እኔ ራሱ በጣም የሚያዝናናኝ የናሳቃለ እሱን ሳቅልን እሱ በጣም ነው መስቀው ተናንሲ ከዚህ እኮ ብዙ ማይረቀ አይ ወይ አይደለ ያ ሌላ ነው እስቲ ሞከረ ፈገግ ብለን እንደውም እናንተጋደው እስቲ ብስሪ በላታዝ ለዚህ እኔ በጣም ቀረጻ ላይ ሁሉ ብዙ ጊዜ ስቃለሁ እግዚአብሔር እንዴ ይሁን የሚወጣው አለ እንዴ እኔ ምን ተጽኖ ፈጥሮብ በዛው ግን ያን ከተከታለ አሏለ ያሳቀ ተቆጣጣሪ ያለሽ አንድም ትምርቱም ልምዱም ይሄ አይደለ ካራክተርሽ ሌላ ነው አንቺ ሌላ ነሽ ለዛ ነው አንዳንድ ጊዜ እኔ በጣም የሚገርመኝ በቃ ይሁን ከውስጥ የሚወጣው እንዴ እሱ ነው የሚለው እኔንም በደንብ አዝናንተኛል አስቀኛል ተመልካቾቻችንም በዚሁ በጣም ፈታ እንዳሉ ያው ገጽ ባህሪዋንም እሱ ገጽ ባህሪ እንዳሰቡት ተስፋ አደርጋለሁኝ ቀጣይ እንግዲህ የሚሆን አንድ ዝግጅት አለን ያንን ዝግጅት ግን በሻሼ አንደበት ትንሽ ብትይልኝ ደስ ይለኛል ከዚህ ቀጥሎ እንግዲህ ማስታወቂያዎች ይኖሩናል ከዛ ባሻገር ደግሞ የጴጥሮስ ዶሮ የተሰኘ አንድ ዝግጅት ያው ጴጥሮስን ስናስብ ዶሮ እናስባለን ዶሮ ስናስብ እንዴ ነው ፈስካችኋላ እንዴ እንጂ ምን አሰብ ለሊት ምን ሰራደው እና ጴጥሮስና ዶሮ የተሰኘ አንድ ዝግጅት አለን በሻሼ አንደበት እሱን እንጋብዝና የስቱዲዮ ቆይታችን አንተ መጀመሪያ ምን ባያልሽ አንደኛው ማስታወቂያ አይወላችሁ ስሙ አሁን ምን አለ መሰላችሁ እኛ ተዚህ ንቅል ብለን ወደ ቤታችን እንሄዳለን ንቅል ብለን ግግግግ እንዳለ ይሄዳል አንቺም ተነሳቀሽ ውልቅ እንላለን ታምን አለ
የሆነ ማስታወቂያ አለ ልቅጠር ቀጥሎ እሺ ማንያ ጴጥሮስ እና ዶሮ የሚል ፕሮግራም አለ ተይዋላ ጴጥሮስ ምን እንዳረገ መቼም ታውቃላችሁ አይደል አንተ አታውቅ ለጥቆ ሲለው ለጥቆ እልም ብለንኛ እንያያዝና ያው ባውዳ አመት ነው እዚያም ጥታ ይጣደችኝ እጂ ያው አጎፍራ ተይጎለታኛለይ እኔ ንቅል ብዬ ለሊት የሰራውትን ዶሮ እልም ማድርጌ በላለው መልካም በዓል ይሁንላችሁ ለመላው የክርስትና እምነት ተከታዮች በሙሉ መልካም በዓል እንላለን ተመልካቾቻችን እንግዲህ ዝግጅቱ ወደ እናንተ መድረሱን ይቀጥላል መልካም ቆይታ ከኢቲቪ መዝናኛ ዝግጅቶች ጋር ይሁንላችሁ በሰማያት ያለ ተለይቶ ይሞገስ ክቡር ስምህ